ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት ብዬ በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ አንተ ጋር መመለስ ፈልጌ ድጋሚ አንተን በቀል ማለት ይሄ ነው። የበቀል ጥግ ይሉሃል ይሄ ነው። እንግዲህ አሸብርና ውሽሚት የምትችሉበት ልብ ይስጣችሁ። ሩታዬ ስራዋ ሰርታለች። እኛ ድሮም ብለን አረ ሩታዬ ትችያለሽ። እያንዳንድሽ አትንጫጪ። የውሽሚት ወንፊቶችና የአሸብር ምንድነው በጎች አትንጫጩ። ትችያለሽ፣ በቃ ትችያለሽ። የሰው ባል ለመቀማት ይሄን ያክል ጊዜ የፈጀብሽን እኔ ደግሞ በ3 ቀን ገደል አስገብቼ አሳይቼሻለሁ የኔ ጀግና። መቼም እቺ ሴትዮ እውነቴን ነው አፈሬማ ለብሳት አሁን መልሳ ወደ አሸብር ከተጠጋች ነው። ቤተሰብ እንግዲህ ሲናገራት እኮ ሮቤል ምን እንዳለች ታውቃላችሁ? ይሄ ሁሉ በቀል እንጂ ድራማ ወይም ደግሞ ፕራንክ እንጂ ሌላ ነገር አይደለም ሲላት እኮ እኔ ተደስቻለሁ ብላለች እኮ። ቱቱቱቱቱ መቼም እንዶ ያስታወኩት መልሰው አይልሱትም። መልሰሽ ከላሽው አንቺ ሴትዮን የሰው ሳትሆኝ እንዶ እውነቴን ነው ምልሽ፣ እንዶ አንቺ ከቆሻሻን በላይ ቆሻሻ ነሽ የምልሽ ማለት ነው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ጋሽ አሸብር እበቀላታለሁ ሲል ሩታዬ ተበቅላ አሳየችው። ታስታውሳላችሁ? ከ15 ቀን በፊት የበቀል ጅምሩ ጀምሬዋለሁ ብሎ ነበረ። ጀምሮ ሳይጨርሰው ሩታዬ በ3 ቀን ጀምራ ጨረሰችለት። ሰበር ዜና ነው ይሄ። ወገብሽ ይሰበር አትሉኝም? እንግዲህ ቆሽቆሽ አትበሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአንበሲቷ የነብሯ የሩታዬና የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ዛሬም በጋሽ አሸብር ቤት ነው ቪዲዮን የተለቀቀው። የኔ አወዛጋቢዎች፣ የኔ አወሳሳቢዎች ማለት ነው። ሩታ እንግዲህ የሌለ ፍቅር በዚህ 3 ቀን ሰጥተው ልጁ ሰፍ ብሎ ነበር ማለት ነው። እኔ ድሮም እኮ አልወደድኩትም፣ ቤተሰብ ድሮም አልወደድኩትም። እንደ ምሮ ዘግመተኛ ሲያደርገው ጋሽ አሸብር ጥሩ ነገር እንዳለው አልተሰማኝም ነበር። እንግዲህ ጋሽ አሸብርና እንዶ ውሽሚት መልካም የመቃጠል የመንደድ ጊዜ ይሁንላችሁ። ትችያለሽ ሩታዬ፣ ጀግና ነሽ የምልሽ እኮ በምክንያት ነው። በቃ ተበቀልሽው ማለት ነው። ባልሽ ለምን ተበቀልሽው ምናምን እያላቸው እኝኝ የምትሉ በቃ ደግ አረገች። በቃ ማለት የሴት አንበሳ ናት፣ የሴት አንበሳ ጀግና ናት ማለት ነው። ማንም አጨማልቆ ወደ እሷ ሲመጣባት በቃ እንደሚቀበል ሰው አድርጋ ተቀበለችው። ከዛ በኋላ እንዴት ተቀብላውን ደግሞ እንዴት ማውጣት እንዳለባት በደንብ አድርጋ አሳየቻችሁ። በቃ እንዲህ ነው። ጀግኒት ብያታለሁ። ጎበዝ፣ ደግ አረገች። እንኳንን ተበቀለች። ሊበቀሏት ነበር አይደለ? እሷ ምን ልታረጋት ነበር? እሷ የመጣችው ውሽሚት የመጣችው ታዲያ የእሷን ትዳር ልታስተካክልላት ነበር የመጣችው። የእሷ ህይወት እኮ ልታመሰቃቀል ነበር የመጣችው ማለት ነው። እሷም ደግሞ የእሷን ህይወትን እንዲመሰቃቀል አደረገች ማለት ነው። በቀል በበቀል ብድር በምድር ይሉታል። ይሄ ነው ማለት ነው። እሱንስ ምን ሊያደርግ ከሌላ ሴት ጋር ሊርመጠመጥ ሄደ? ሚስቱን ሊጠቅማት ነው፣ ሊጎዳት ነበር የሄደው ማለት ነው። ስለዚህ እሷንም በቀሏን ተወጥታለች ማለት ነው። ለማንኛውም የስራው ጸባይ ነው። የስራው ጸባይ ነው። እኝኛ አትበሉ፣ እዛው ሄዳችሁ እኝኝ በሉ። ግን ውሽሚት ማለት ነው። አይ ውሽሚት ተቃጥላለች እኮ ቤተሰብ፣ ውሽሚት ተቃጥላለች እኮ። በቃ እስኪ ቆዩ አለች ማለት ነው። ሲሏት ሊሄድ ነው ከዚህ በላይ መቆም አልችልም ስትል ጌም ኦቨር አለቻት ማለት ነው። ሩታ ኧረ ይመችሽ፣ የኔ አቃጣይ፣ የኔ አወዛጋቢ ይመችሽ። ሰው እኮ አእምሮውን እንዳይሰራ አደረግሽ።
እንዳይሰራ አደረግሽው እኮ የሰውን ትዳር ልትበጠብጭ። አቤት ወይኔ እንዱ አቤት ቅሌት አቤት ውርደት። ስራ እንዴት ነው ምናምን ሲላት ስራ አሪፍ ነው ምናምን ምን ስራ ነው ስሪያ ነው እንጂ አላት ማለት ነው። ስሪያ ነው እንጂ አላት ማለት ነው። አቤት ቅሌት። እኔ ግን ከዚህ ሁሉ ከዚህ ውርደት ከዚህ ቅሌት እንደው ሴቶችዬ እንደው ራሳችሁ አታረክሱ ምን አለበት። እኔ ግን ውሽሚትዬ ማለት ነው እንደ ውሽሚትዬ የጋሽ አሸብሩ ደርስበታለሁ። ውሽሚትዬ አሁን እንደዚህ ረክሰሽ ጋሽ አሸብር ከህይወቴ ውጪ፣ እኔ ወደ ሚስቴ ወደ ሩታ ልገባ ነው፣ ትጉዳኝም ትበቀለኝም ምንን ትበለኝ፣ ሚስቴ ትሻለኛለች፣ ወደ ሚስቴ ልሄድ ነው፣ አንቺ ራስሽን ህይወት ኑሪ ብሎ ውልቅ አድርጎ እንደውም ገፋታትሮ ነው ያወጣሽ። መቼም ነገ ተለጥፈሽ እንደ አመልሽ ያው አንገቱ ስር ጉንጩ አገጩ እየሳምሽ እየተለማመጥሽ ከመጣሽ አንቺ እውነቴን ነው ምልሽ በጣም የወረሽ ሴት ነሽ። በጣም ወራዳ ሴት ነሽ ብላሻለች። ሩታንም ማለት ነው ከገባሽ ትጠቀሚበታለሽ ብላሻለች። ካልገባሽ መቀጠል ትችያለሽ ብላሻለች። ያ ማለት ምንድን ነው? ትላንትና ከሱ ጋር ተላጣ ሚስቱ ስትመጣ ትቶሽ እንደሄደ ነገም ሌላ ሴት ስትመጣ ትቶሽ እንደሚሄድ ነው ይሄን የሚያሳየው ማለት ነው። ሰው ከአንቺ ጋር አይቆይም በቃ ሌላም ሴት የለመደ ወደ ሌላም ይሄዳል ማለት ነው። ስለዚህ እንድትማሪበትም ጭምር ነው ይሄ ነገር የነገረችሽ ማለት ነው። አረ ውሽሚትን ብቻ ሳትሆን ብዙዎቻችሁ ማለት ነው በተለይ በባለትዳር ወንድ ላይ የምትንጠላጠሉ ባለትዳርን የሚያምራችሁ ባለትዳርን ለማግባትን የምትመኙ ሴቶች ለእናንተም ጭምር ትምህርት ነው። ገባችሁ አይደለ? ዛሬ ላይ ሆይ ሆይ ብለሽ ወይ እሱ ሆይ ሆይ ብሎሽ ከሱ ጋር ብትለጠፊ ዛሬ ላይ አንቺ እንደተለጠፍሽ ሁሉ ነገ ደግሞ ሌላኛው መታ እንደምትለጠፍበት እንደሚለጠፍባትም መማር አለባችሁ ማለት ነው። መማር አለባችሁ። ሩታዬ እኔ አስተማሪ፣ እውነቴን ነው አስተማሪ ጀግና ነሽ አንቺ ማለት ነው። ውሽሚትዬ አንቺ አሁን እውነቴን ነው አንቺ አፈር ነው ማለብስሽ ማለት ነው። ወይም እንዶ ሳር ነቅዬ ከላይሽ ላይ ነው ማለብስሽ ማለት ነው። እንደዛ አድርጎሽ ከህይወቴ ውጪ ብሎሽ ወደሱ ከተመለሽ ማለት ነው። ከተመለሽ ጋሽ አሸብርዬ እንግዲህ እንደተበቀልሽኝ እበቀልሻለሁ። ሰው ከጎንሽ ያለ መስሎሽ ከሆነ ተሳስተሻል አሳይሻለሁ ብሎ አንቺ ማለት ደደብነሽ ብሎ እንደው ጭንቅላቷ እንደዚህ ገፍትሯት ነው የሄደው ማለት ነው። ጋሽ አሸብርዬ አትናደድ። ለምን ትናደዳለህ? እሷም እኮ አንተ መጥፎ ስራዎች ስትሰራ እንዲህ ነው የተናደደችው ማለት ነው። ስለዚህ ብድር በምድር በቃ ደግ አረገች። አንተ 35ቱን ሴት አምጥተህ ስታፈራርቅበት ምን ነው እሷ ተደስታ ደስ ብሏት ጥርሷን እየከፈተች የጠበቀች መሰለ? የእሷም ጨጓራዋ እልቅ ቅጥል ብሎ ነበር ማለት ነው። ስለዚህ ደግሞ እኮ በኮሚኒቲህም ላይም የተናገርከው ነገር ነበረ። የበቀል ጅምሩ ጀምሬያለሁ እያልክ ነበረ። ከውሽማህ ጋር እንደፈለክ ማች ለብሳ እንደፈለክ ስትገለባበት ማለት ነው። ይሄ ባይሆን ደስ ይለን ነበረ። ሁለታችሁንም በፍቅር እንዶ ብትመጡልን። እኛም በአብዛኞቻችን ያው ነበረ 100% አይደለም 50-50 ነበረ። እኛም እንትን ያለው ማለት ነው 50% ነበር እየተጠራጠርን የነበረው ማለት ነው። ለማንኛውም እኛ ደስተኛ ሆናችሁ ፍቅር ሆናችሁ ታርቃችሁ ከልጃችሁ ጋር ዘና ፈታ ብላችሁ ብትመጡ በጣም ነበር ደስ የሚለን ማለት ነው። በዚህ 3 ቀን የሚያሳያችሁን ትዕይቶች ነበሩ። እንደዛ ቢሆን ደስ ይለን ነበር ማለት ነው። እሷም ካሰበችው ደግሞ ያደረገችው ትክክል ብቻ። አዎ በቃ ትክክል ናት። በቃ ምን ልትሆኑ ማለት ነው? ምንም አሳልፌማ ሩታ ለእናንተ አልሰጣችሁም፣ ለእናንተ ለበጎቹ አልሰጣችሁም። ደግ አረገች እንኳን አደረገቻት። እኔ በተለይ ለዚች ለውሽሚት ይህን ያክል ጊዜ የለፋሽበትን በ3 ቀን ገደል አስገባሁበሽ። ትችያለሽ ሩታዬ ትችያለሽ። እውነቷን ነው። የሰው ባል በእጇ ለማስገባት የግሏ ለማድረግ አፈር ድቼ በላች እኮ አፈር ድቼ ማለት ነው። አሁን እኮ ዓመት ልትሞላ ምንም አልቀራትም ከጋሽ አሸብር ጋር እሸሼ ገዳሜ ማለት ከጀመረች ማለት ነው። ሩታ እርጉዝ ከሆነች ይኸው ከሱ ጋር ናት። ስለዚህ በ3 ቀን ወደ ራሷ ማምጣት እንደምትችል እሷ ገደልን እንዳስገባቻት አሳይታታለች ማለት ነው። ሶ ጀግና ነሽ ውሽሚት። መቼም አንቺ የተጣለ ማንሳት ነው የምትወጂው ማለት ነው። መቼም ነገ አሁንም ድጋሚ ጥሎሽ አሁንም ድጋሚ ልታነሺው ከሄድሽ አንቺ ማለት የሴት ወራዳ የሴት ርካሽ ነሽ ማለት ነው። አዎ የሴት ርካሽ ነሽ ማለት ነው። ስለዚህ መልካም የመቃጠል ጊዜ ይሁንላችሁ። ምንም ማድረግ አይቻልም። ይሄ ነው።